penalties and so on and so forth. ሀዘኑን ሳይጨርስ ገና የዘረኝነት ጥቃት ኤቭሪቼ ኤዜ ትላንትና በሻምፒዮንስ ሊግ ፍጻሜ ጨዋታ ላይ ኳሱን ስለሳተ የዘረኝነት ጥቃት ደርሶበታል። ይህ ብቻ አይደለም፣ ጥቁር ስለሆንክ የምሰራቸው ስህተቶች ጎልተው የሚታዩበት ነው። የእግር ኳስ ዓለም ሁላችሁም ታውቁታላችሁ። በትላንትናው በሻምፒዮንስ ሊግ ፍጻሜ ኤቭሪቼ ኤዜና ጋብሪኤል ማጋሌሽ ኳሶቹን ስተውታል። ሁላችንም እንደተመለከትነው ማለት ነው። ከዛ በኋላ ነው ኤቭሪቼ ኤዜ በሶሻል ሚዲያው ገጽ ላይ በመሄድ የዘረኝነት ጥቃት ያስተናገደው። ፔናልቲ ኢትስ አባውት ፕሮባቢሊቲ ነው። በቃ እድልህ ነው፣ እንደ እድልህ ነው የሚሆነው። ነገር ግን ይህ ተጫዋች በዚህ ልክ ያው ከፕሪሚየር ሊግ ድል ማግስት እንደዚህ አይነት ሀዘን መግጠሙ ሻምፒዮንስ ሊግ ማጣቱም አለ፣ ገና ደግሞ የዘረኝነት ጥቃቱም አለ። ያው ከባድ ነው የሚሆነው። ይህ እጣ ፋንታ ደግሞ ለጋብሪኤል ማጋሌሽም አልቀረም። ይህንን በተመለከተ ደግሞ የእናንተን ሀሳብ አስተያየት እስቲ ኮሜንት ሴክሽን ላይ አጋሩኝ። አይ እግር ኳስ አንዳንዴ እኮ ትገርማለች። ከምሬን ነው የምላችሁ። እነዚህ ትልልቅ ከዋክብት ተጫዋቾች በነበሩ ሰዓት አንድ የአውሮፓ ቻምፒየንስ ሊግ አልበላም ነበር ፒኤስጂ። እነ ኔይማር ጁኒየር፣ እነ ማፔ፣ እነ ሊዮኔል ሜሲ በነበሩ ሰዓት ከምሬን እኮ ነው የምላችሁ። ዛሬ ግን ክብር ለሉዊስ ሄንሪኬ። ምን አይነት ቲም እያስመለከተን ያለ ነው። እግዚአብሔርን ነው ማለት ቃላት የለኝም። ሄንሪኬ ምን አይነት ቲም ነው የሰራው። ከቃላት በላይ ነው እግዚአብሔርን። ብቻ ግን ይሄ ክለብ የአውሮፓ ምርጡ ክለብ በአሁኑ ሰዓት በቃ ምንም ጥያቄ የለውም። ፒኤስጂ እና ፒኤስጂ ነው። እውነት ቃላት የለኝም እግዚአብሔርን። እንግሊዝን ግን ጨፈጨፉን እኮ አርሰናል፣ ሊቨርፑል፣ ቼልሲ፣ ዋው ሲቲ ማን የቀረው ማን አለ? ይሄ ክለብ ግን ቀጣይ ዓመት ማን እንበቀልሻለን። ግን ለማንኛውም ግን እግዚአብሔርን አለማድነቅ አይቻልም። በተለይ ግን አሰልጣኙ በቃ እንደ ቲም ደግሞ ምርጥ ናቸው። በቃ የተናበበና እጅግ በጣም ጥራት ያለው ቲም ነው። ብቻ ግን ለሉዊስ ሄንሪኬ አንዴ ቼልሲዎች በመድፈኞቹ የአርሰናሎች ቁስል ላይ ጨው ነስንሰዋል። በርካቶችን ያስገረመና ያነጋገረ ተግባር ፈጽመዋል። እንደምትመለከቱት መድፈኞቹ አርሰናሎች የቻምፒየንስ ሊጉን ዋንጫ በፒኤስጂ ከተነጠቁ በኋላ ወዲያው በሶሻል ሚዲያዎቻቸው ላይ እነዚህን ምስሎች በማያያዝ ኑና የለንደኑን የዋንጫ ቦታ ወይም ደግሞ የዋንጫ ካቢኔት ተመልከቱ፣ ኑና ጎብኙ በማለት አርሰናሎች የቻምፒየንስ ሊግ ዋንጫ እንደሌላቸው ለማመላከት እነዚህ ቼልሲ ያሸነፋቸውን ዋንጫዎች የአውሮፓ ቻምፒየንስ ሊግን ጨምሮ የዓለም ክለብ ሻምፒዮና የሆኑበትንም ጭምር እንደዚሁም ደግሞ ደ ፕራይድ ለንደን ወይም ደግሞ የለንደን ኩራት የሚል ምስል አብረው አያይዘው በሶሻል ሚዲያዎቻቸው ላይ ለጥፈው በጎረቤቶቻቸው በመድፈኞቹ አርሰናሎች ቁስል ላይ እንደምትመለከቱት እንጨት እየሰደዱ ይገኛሉ። በርካቶችን በቼልሲዎች ተግባር ላይ ተገርመዋል። በተለይም ደግሞ የፍጻሜው ጨዋታ እንደተጠናቀቀ ወዲያው እነዚህን ፖስቶች ማድረጋቸው አስገራሚ ሆኗል። እናንተ ስለ አስገራሚ የቼልሲዎች ተግባር ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አገዘችኝ እኮ ወይኔ እምባ ብቻ አይደለም፣ ደም ነው የሚወርደው፣ ደም ነው። 22 ዓመት አሳካ ነው በላ ነው አሳካ ነው ይህ ቡድን ስደግፍ 22 ዓመት አይበለ አሳካ ነው። ማርያም ዝናብ እየዘነበ ስለሆነ ማለት ነው እንዳለ ሰው ሁሉ በወንበሩ ነው እየተሸፈነ ያለው። ማርያም ስትፎን ይሽራብ በርሲን ማርያም ይሄ የአርሴናል ደጋፊዎች ዴዲኬሽን ነው። እየዘነበ ራሱ ወንበሩ ደግሞ ቀዳዳ አለው እኮ ምላስ እየዘነበባቸው 22 ዓመት ታግሰዋል። ምንም ማለት አይደለም። እሺ ምላስ ይፍራ ሰላም አገኘን ሰላም ናት እና ቢስሚላህ ማሸነፈው ቢሆን እኮ ዋጅ እዚህ ነው የሚወጡት። እዚህ ማንቆርታችን ላይ ሰላም ይቤክሩ አልহামዱሊላህ። እንዴት አመሸህ ቻምፕ? ተቃጥለሃል ብለህ ከገመትክ ልክ ነህ። ማን ቀጠልን ያልኩት ቀጠል። እንዴት ቻምፒየን ሆኜ እቃጠላለሁ ነው ምን? ወይኔ ግን ማን ምድረ ቅንቅናም የሆናችሁ ሰዎች ማን 2 ወር ሙሉማ ፒኤስጂ 5 ምናምን ያያል ንፍጥ ጭንቅላት አባቴ ከፔናልቲ ውጪ ማን ቦክስ ውስጥ መግባት ነው ያቃተው ፒኤስጂ ዱቄት። እኔ ሁሌ እንደተናገርኩት የዕለቱ ዕለት የኛ ተጫዋቾች ምርጥ ይሁኑ እንጂ እንገርፈዋለን ብዬ ኦዲጋርድ አሳፈረን፣ ሳካ አሳፈረን፣
አታኪንግ ተጫዋቾች በሙሉ አሳፈረን። ዲፌንስ ብቻ ነው ገባሽ አይደል? በፔናልቲ ተሸነፈን። በፔናልቲ ከፊት ለፊት ካሉ ተጫዋቾች ሃቨርስ ብቻ ነበር ዛሬ ቢግ ጌም ፕሌየር የዋንጫ ተጫዋች። ተረዳኛል። የሚቀጥለው አመት ቻምፒየንስ ሊግ የት ነው ያለው? ቡክ አድርገው ታገኘኛለህ። ይሄ ኦይል መኒ ማን አባቴ። ኧረ አሽቃብጡለት። የሚገርም አደካከል ሁላችሁም ስለደከላችሁ አሽቃብጡለት። የፒኤስጂ ደጋፊ ሁኑ አባቴ። ገባህ? ጎስት ግን ይሰማናል ብለህ ካሰብክ ጠሽነህ። አመቱን ሙሉ ቻምፒየን እንደሆንኩኝ አስታውሳለሁ። አዲስ ቻምፒየን ክራውን እስኪደረግ ድረስ የሚቀጥለው ነው ሜሲ ነው በቃ ቻምፒየን ሆኜ እቀራለሁ ማለት ዘላለም ዓለምህን ነው የምገዛ። ተረዳኛል። ዩሮፕ የሌላ ሀገር ቡድን ግን አስቋጥራለሁ። 19 አይበቃኝም ዱቄት የሆንክ ሰውዬ ማለት ወይኔ ማዱዌኬ ዛሬ እኮ በእናትሽ ሳካን አስረስተሽ ነበር እኮ ወይኔ። እድል የለን ፔናልቲ ለምንድን ነው ማን ነው የመታው ምናምን ካልክ ማን የመጀመሪያ ጊዜ ነው እዚህ መድረክ ላይ ደረሱት እኮ። ፔናልቲ እኮ በፈቃደኝነት እኮ ነው ገባ። ማዱዌኬና ዙቢሜንዲ ለመምታት ፈቃደኛ አልነበሩም። ኤዜ ደግሞ ባትመች ይሻልሽ ነበር። ባትመችስ ምን አለበት አባቴ። ከክሪስታል ፓላስ ነው የምታሽው ቋንጂ ኤፍ ኤ ካፕ በልተሽ በቃ ረላሽ ገባ አይደለ? መድፈኛው ገባ። ቻምፒየን ማገና ኮቪድ ገና ድግስ አለ እኮ ፕሪሚየር ሊጉን ጋር ሁለት አልነበረም አሽግ አንዱን ይዤ ፕሪሚየር ሊግን ገና አደረቁራለሁ። ከቤት እንዳትወጣ ኮቪድ አዋጅ አልተነሳም። ዱቄት ምን እንዳለ ሰማሁ። ኪንግ ቴሪ ዳንኤል ኦነሪ ከጨዋታው በኋላ ሀቢቢ ዋናው አካውንቴ ስለተዘጋየው በዚህኛው ፎሎ አድርጉኝ ፋሚሊ፣ ኮፒ ሊንክም ማድረግ እንዳረሱ። በዚህ አርሰናል ቡድን እጅግ በጣም ኮርቻለሁ። የኔ የመጀመሪያ ምርጫ የፕሪሚየር ሊግ ዋንጫ ነበር፣ እሱንም አሳክተዋል። እናም ሚኬል አርቴታና ልጆቹ አንገታቸውን ቀና አድርገው ለሚቀጥለው የውድድር ዓመት ከዚህ በላይ ተጠናክረው መምጣት አለባቸው ብሏል እና በዚህ የሚገርም ሲዝን አሳልፈዋል ብሏል። ሀቢቢ ሀቅ ነው፣ ሶሂህ ነው። እስቲ ምን ይታያል? ሰላም አሉንም አሉ። ሰላም አይ ፒኤስጂ የሰላም አምባሳደር ነው። ይኸው ጭር በቃ ሰላም አይ ደግሞ ምንም ምክንያት ለመፍጠር ምናምን አይደለም። ገብቷል አይደለ? 12ኛ ተጫዋች ይዘህ ገባ። ቁንጣ የተለየ ቁንጣና ማሊያ ልብሰህ ማለት ነው። የሌባ ሊግ እግዚአብሔርን ምንም አንልም። ለማንኛውም ቀሪ 15 ደቂቃ አለን። እኛ ፈጣሪን ተማምነን እነሱ ዳኛውን ተማምነው ከሞኑ ገነርስ ቻምፕ ይኸውልህ ውጤቱ በጣም ያበሳጫል። ቅጥል የሚያደርግ ውጤት ነው ግን እንዳይደብርህ በፍጹም ማለት ነው። አንተ ሻምፒዮን ነህ። ይቀጥል ደግሞ እዚህ መድረክ ላይ ማለት ነው አይደለም አንተ ያን ሃይ ክላስ የነበረውን የጋርዲዮላ ቡድን እንዴት አፈር ድሜ በልቶ ከስንት ውጣ ውረድ በኋላ ፍጻሜ ደርሶ ተሸንፎ ይህንን ዋንጫ ማሳካት እንደቻለ አንተ መጥቻ አልነግርህም ቻምፕ። ስለሆነ አንተ ድንቅ ቡድን አለ፣ ድንቅ አሰልጣኝ አለ። እዚህ መድረክ ላይ ዛሬ ለፍጻሜ ደርሳል። በቀጣይ ደግሞ ዋንጫውን እንደሚያሳካው ቅንጣት ያክል ጥርጥር የለኝም። እመኑኝ የእንግሊዝን እግር ኳስ ማለት ነው ከዚህ በኋላ ከኛ ውጪ እናቱ ወለደችው ለተከታታይ ዓመታት ዶሚኔት ሊያደርገው የሚችል አንድ ክለብ አይኖር፣ አንድ ክለብ ማለት ነው። ይቀጥል ደግሞ እንመጣልሃለን ሻምፒዮንስ ሊግ። ለሱም ጊዜ ለኩሉ ጊዜውን ይጠብቅ። ሻምፒዮንስ ሊግ በቀጣይ ዓመታት እዚህ መድረክ ላይ ምን ማድረግ እንደምንችል ጠንቅቀን እናሳያችሁናል። ቢጋቢ አዝነህ ላይ አልፈልግም። ደጋፊዎች አዝናችሁ ላያችሁ አልፈልግም። እመኑኝ ቡድናችሁ ተዋድቋል፣ ተጋድሏል፣ እስከ ፔናልቲ ድረስ ሄዷል። እድል ነው ከዛ በኋላ እና የተለከፈም ዳኛለ። እድል ላይ ደግሞ ወይ ታሸንፋለህ ወይ ትሸንፋለህ በዛ ፔናልቲ ማለት ነው። ስለሆነ ይህ ነገር አጋጥሞናል። ምንም አንገት መድፋት የሚባል ነገር የለም። አንተ ሻምፒዮን ነህ። ላለፉት ዓመታት የተሰራብን የዋንጫ ድግምት ሰብረ ፕሪሚየር ሊግን ያሳካህነ እመኔ። በቀጣይ ዓመታት ደግሞ ይህንን የሻምፒዮንስ ሊግ መድረክ ላይ መተን እንደምንነግስ ቅንጣት ያክል እንዳትጠራጠር። ያርሰናል ደጋፊ እርገጠው ኮፒ ሊንክና ለሁሉም ያርሰናል ደጋፊ አድርስልኝ። አንገትህን ስደፋ እንዳለ አንተ ቻምፒዮን። አቋማ ስራውን በማጠናቀቁ ምክንያት ላልተወሰነ ጊዜ ከስራ ማቆሙን አቶ አቋማሲዮ አቡዬ ገለጹ። አቋማን አምናችሁ የቋጠራችሁ ፍሬያችሁን መስዋዕት ያደረጋችሁ ከልብ የምናመሰግን ሲሆን በፕሪሚየር ሊጉ ለተፈጠረው ስህተት ቀጣይ ዓመት አስተካክለን እንመጣለን። ለዘንድሮ ለሻምፒዮንስ ሊጉ ከልብ እናመሰግናለን። ፈጣሪ ያክብርልኝ። ቻው። ከተማችንን ፒዤ መልሶልናል። እግዚአብሔር ያክብርልን። ፒዤ ሲጀመር ፒ ማለት ፒስ ነው።
ኤስ ማለት ሰላም ነው። ጂ ደግሞ ግበርዩ ማለት ነው። ስለዚህ ፊዤ ሰላማችንን ሰጥቶናል። እዚህ ነበር ያየሁት። ጠርታችሁኝ እዚህ አብሬ እየቋጠርኩ ከሴፍሻ ጋር ከቢኒ ጋር ከጸጊ ጋር አይቻለሁ። እግዚአብሔር ያክብርልኝ። ይመቻችሁ። መልካም ምሽት።